ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እግዚአብሔር ቤተሰቦች እናታችን የቅድስት ድንግል ማርያም የአስራት የቃል ኪዳን የመስቀል ስር ስጦታዎች በወደደንና ባፈቀረን በልዑል እግዚአብሔር ስም እንደምን ዋላችሁ? እንደምን እስከ ሰዓት ቆያችሁ? አሜን። እግዚአብሔር ይመስገን ብለን እንድናመሰግነው የፈቀደልን ልዑለ ባሕርይ እግዚአብሔር ስሙ ዛሬም ዘወትርም ለዘላለሙ የተመሰገነ ይሁን። እግዚአብሔር ቤተሰቦች የመጽሐፍ ቅዱስ ጥናታችንን ቀጥለናል። እንደና መጣችሁ ወደ ክፍል 3 ደግሞ አሁን ጀምረን እንቀጥላለን። እግዚአብሔር አምላክ ቃሉን እንድናነብ እንድንማር በህይወታችን ደግሞ እንድንተረጉመው ይፍቀድልን። እንዴት ናችሁ? ደህና ናችሁ ሆይ? እንግዲህ ጥያቄውን የምትሰሩት ኮሜንት ላይ ሄዳችሁ የመጀመሪያው የኮሜንት ክፍል ላይ ስትመለከቱ ፒን የተደረገ ታገኛላችሁ። የሆነ ሊንክ ያለ ታያላችሁ። ሊንኩን ስትጫኑት እዚያ ላይ የሚመጣላችሁን ስማችሁን እናንተናችሁን ትጽፋላችሁ ማለት ነው። እና ይሄው ነው። በእውነት ሁላችሁንም ጸጋውን ያብዛላችሁ። እንኳን ደህና መጣችሁ። 31ኛው ጥያቄ የገጽ ህብስት ሁል ጊዜ የት እንዲቀመጥ ታዘዘ? የገጽ ህብስት ሁል ጊዜ የት እንዲቀመጥ ታዘዘ? ሀ በመሰዊያው ላይ፣ ለ በታቦቱ ውስጥ፣ ሐመርሃ በገበታው ላይ፣ መ በመቅረዙ ስር። ደግሞ የገጽ ህብስት ሁል ጊዜ የት እንዲቀመጥ ታዘዘ? ሀ በመሰዊያው ላይ፣ ለ በታቦቱ ውስጥ፣ ሐመርሃ በገበታው ላይ፣ መ በመቅረዙ ስር። 31ኛው ጥያቄ የጠላትህ በሬ ወይም አህያ ጠፍቶ ብታገኘው ምን ማድረግ አለብህ? እንደ መጽሐፍ ቅዱሱ ቃል ማለት ነው። ከዘጸአት ምዕራፍ 21 እስከ 40 ባለው ያለውን አነባችሁ ነው የምትመልሱ ማለት ነው። የጠላትህን 32ኛ ጥያቄ የጠላትህ በሬ ወይም አህያ ጠፍቶ ብታገኘው ምን ማድረግ አለብህ? ሀ ለራስህ መውሰድ፣ ለ እንዳላየኸው ማለፍ፣ ሐመርሃ በፍጹም መልስለት፣ መ ለካህን መስጠት። ደግሞ አለው የጠላትህ በሬ ወይም አህያ ጠፍቶ ብታገኘው ምን ማድረግ አለብህ? ሀ ለራስህ መውሰድ፣ ለ እንዳላየኸው ማለፍ፣ ሐመርሃ በፍጹም መልስለት፣ መ ለካህን መስጠት። 33ኛው ጥያቄ ለሚቃጠል መስዋዕት የሚሆነውን መሰዊያ ከምን እንጨት ተሰራ? ለሚቃጠል መስዋዕት የሚሆነው መሰዊያ ከምን እንጨት ተሰራ? ሀ ከዝግባ፣ ለ ከወይራ፣ ሐመርሃ ከግራር፣ መ ከጥድ። ደግሞአለሁ ለሚቃጠል መስዋዕት የሚሆነው መሰዊያ ከምን እንጨት ተሰራ? መሰዊያው ማለት ነው። ሀ ከዝግባ፣ ለ ከወይራ፣ ሐመርሃ ከግራር፣ መ ከጥድ። 34ኛ ጥያቄ አንድ ሰው ሌላውን ሰው ሰርቆ ቢሸጥ ቅጣቱ ምንድን ነው? አንድ ሰው ሌላውን ሰው ሰርቆ ቢሸጥ ቅጣቱ ምንድን ነው? ሀ ግርፋት፣ ለ ፈጽሞ መገደል፣ ሐመርሃ ገንዘብ መክፈል፣ መ ባሪያ መሆን። ደግሞ አለ አንድ ሰው ሌላውን ሰው ሰርቆ ቢሸጥ ቅጣቱ ምንድን ነው? ሀ ግርፋት፣ ለ ፈጽሞ ይገደል፣ ሐመርሃ ገንዘብ መክፈል፣ መ ባሪያ መሆን። 35ኛ ጥያቄ እግዚአብሔር ሰማይና ምድርን በስንት ቀን ፈጠረ? እግዚአብሔር ሰማይንና ምድርን በስንት ቀን ፈጠረ? ሀ በ7 ቀን፣ ለ በ6 ቀን፣ ሐመርሃ በ1 ቀን፣ መ በ40 ቀን። እግዚአብሔር ሰማይና ምድርን በስንት ቀን ፈጠረ? ሀ በ7 ቀን፣ ለ በ6 ቀን፣ ሐመርሃ በ1 ቀን፣ መ በ40 ቀን። መልሳችሁን አስቀምጡ። 36ኛ ጥያቄ የመገናኛው ድንኳን ዕቃዎችን ለመስራት የሚቀርበው መባ ምን መሆን አለበት? የመገናኛው ድንኳን ዕቃዎችን ለመስራት የሚቀርበው መባ ምን መሆን አለበት? ሀ ግዴታ
ለ ከግብፅ የመጣ ብቻ ሐመርሃ የካህናት ብቻ መ በልብ ከሚያምረው ደግሞአለሁ የመገናኛው ድንኳን ዕቃዎችን ለመስራት የሚቀርበው መባ ምን መሆን አለበት? ሀ ግዴታ ለ ከግብፅ የመጣ ብቻ ሐመርሃ የካህናት ብቻ መ በልብ ከሚያምረው ይላል። መልሳችሁን አስቀምጡ። 37ኛ ጥያቄ ለካህናት አገልግሎት የተቀደሰው ልብስ እንዲሰሩ የታዘዙት እነማን ናቸው? ለካህናት አገልግሎት የተቀደሰው ልብስ እንዲሰሩ የታዘዙት እነማን ናቸው? ሀ አሮንና ልጆቹ ለ በልባቸው ጥበበኞች የሆኑ ሐመርሃ ሙሴና ኢያሱ መ ግብፃውያን ጠቢባን ደግሞአለሁ ለካህናት አገልግሎት የተቀደሰውን ልብስ እንዲሰሩ የታዘዙት እነማን ናቸው? ሀ አሮንና ልጆቹ ለ በልባቸው ጥበበኞች የሆኑ ሐመርሃ ሙሴና ኢያሱ መ ግብፃውያን ጠቢባን 38ኛው ጥያቄ መበለቲቱንና ድሃ አደጎቹን ብታስጨንቁ እግዚአብሔር ምን አደርጋለሁ አለ? መበለቲቱንና ድሃ አደጎቹን ብታስጨንቁ እግዚአብሔር ምን አደርጋለሁ አለ? ሀ ዝም እላለሁ ለ ግብር እጨምራለሁ ሐመርሃ ዝናብ እከለክላለሁ መ በሰይፍ አስገድላችኋለሁ። ደግሞአለ መበለቲቱንና ድሃ አደጎቹን ብታስጨንቁ እግዚአብሔር ምን አደርጋለሁ አለ? ሀ ዝም እላለሁ ለ ግብር እጨምራለሁ ሐመርሃ ዝናብ እከለክላለሁ መ በሰይፍ አስገድላችኋለሁ። 39ኛው ጥያቄ ለድንኳኑ ሥራ የዋለው የወርቅ መጠን ስንት ነበረ? ለድንኳኑ ሥራ የዋለው የወርቅ መጠን ስንት ነበረ? ሀ 1 መክሊት ለ 10 መክሊት ሐመርሃ 29 መክሊት መ 100 መክሊት ደግሞአለሁ ለድንኳኑ ሥራ የዋለው የወርቅ መጠን ስንት ነበር? ሀ 1 መክሊት ለ 10 መክሊት ሐመርሃ 29 መክሊት መ 100 መክሊት። 40ኛ ጥያቄ እግዚአብሔር ለሙሴ ተራራው ላይ ያሳየው ምንድን ነው? እግዚአብሔር ለሙሴ ተራራው ላይ ያሳየው ምንድን ነው? ሀ የሰማይ መላእክትን ለ የግብፅ ጥፋትን ሐመርሃ የከነዓን ካርታን መ የማደሪያውን ምሳሌ ደግሞአለሁ እግዚአብሔር ለሙሴ ተራራው ላይ ያሳየው ምንድን ነው? ሀ የሰማይ መላእክትን ለ የግብፅ ጥፋትን ሐመርሃ የከነዓን ካርታን መ የማደሪያውን ምሳሌ። 41ኛ ጥያቄ አንድ ሰው በግ ሰርቆ ቢያርደው ወይም ቢሸጠው ስንት በግ ይተካል? አንድ ሰው በግ ሰርቆ ቢያርደው ወይም ቢሸጠው ስንት በግ ይተካል? ሀ 2 ለ 5 ሐመርሃ 4 መ 7 ደግሞአለሁ አንድ ሰው በግ ሰርቆ ቢያርደው ወይንም ደግሞ ቢሸጠው ስንት በግ ይተካል? ሀ 2 ለ 5 ሐመርሃ 4 መ 7 42ኛ ጥያቄ እግዚአብሔር ሰንበትን ምልክት ነው ያለው በማን መካከል ነው? እግዚአብሔር ሰንበትን ምልክት ነው ያለው በማን መካከል ነው? ሀ በካህናቱ መካከል ለ በሙሴና በአሮን መካከል ሐመርሃ በእግዚአብሔርና በእስራኤል ልጆች መካከል መ በግብፅ እና በእስራኤል መካከል ደግሞአለሁ እግዚአብሔር ሰንበትን ምልክት ነው ያለው በማን መካከል ነው? ሀ በካህናቱ መካከል ለ በሙሴና በአሮን መካከል ሐመርሃ በእግዚአብሔርና በእስራኤል ልጆች መካከል መ በግብፅና በእስራኤል መካከል
43ኛ ጥያቄ 43ኛ ጥያቄ ሙሴ የቃል ኪዳኑን ደም በምን ላይ ረጨው? ሙሴ የቃል ኪዳኑን ደም በምን ላይ ረጨው? ሀ በታቦቱ ላይ፣ ለ በተራራው ላይ፣ ሐመሩሃ በመሰዊያውና በሕዝቡ ላይ፣ መ በአሮን ልብስ ላይ። ደግሞአለሁ። ሙሴ የቃል ኪዳኑን ደም በምን ላይ ረጨው? ሀ በታቦቱ ላይ፣ ለ በተራራው ላይ፣ ሐመሩሃ በመሰዊያውና በሕዝቡ ላይ፣ መ በአሮን ልብስ ላይ። 44ኛ ጥያቄ 44ኛ ጥያቄ ካህናቱ ወደ መገናኛው ድንኳን ሲገቡ እንዳይሞቱ ምን ማድረግ አለባቸው? ሀ መጾም፣ ለ መስገድ፣ ሐመሩሃ እጅና እግራቸውን መታጠብ፣ መ መዝፈን። ደግሞአለሁ። ካህናቱ ወደ መገናኛው ድንኳን ሲገቡ እንዳይሞቱ ምን ማድረግ አለባቸው? ሀ መጾም፣ ለ መስገድ፣ ሐመሩሃ እጅና እግራቸውን መታጠብ፣ መ መዝፈን። 45ኛ ጥያቄ ለሚቃጠለው መስዋዕት የሚሆነው መሰዊያ ከፍታው ስንት ነው? ለሚቃጠለው መስዋዕት የሚሆነው መሰዊያ ከፍታ ስንት ነው? ሀ 10 ክንድ፣ ለ 1 ክንድ፣ ሐመሩሃ 5 ክንድ፣ መ 3 ክንድ። ደግሞአለሁ። ለሚቃጠለው መስዋዕት የሚሆነው መሰዊያ ከፍታው ስንት ነው? ሀ 10 ክንድ፣ ለ 1 ክንድ፣ ሐመሩሃ 5 ክንድ፣ መ 3 ክንድ። 46ኛ ባስልኤልን ለመርዳት ከዳን ነገድ የተመረጠ ሰው ማን ነው? ባስልኤልን ለመርዳት ከዳን ነገድ የተመረጠው ሰው ማን ነው? ሀ ናዳብ፣ ለ አብዩድ፣ ሐመሩሃ ኢታማር፣ መ ኤልያብ። ደግሞአለሁ። ባስልኤልን ለመርዳት ከዳን ነገድ የተመረጠ ሰው ማን ነው? ሀ ናዳብ፣ ለ አብዩድ፣ ሐመሩሃ ኢታማር፣ መ ኤልያብ። መልሳችሁን አስቀምጡ። ጥያቄ ቁጥር 47 የመገናኛው ድንኳን ስራ ሲያልቅ ምን ሆነ? የመገናኛው ድንኳን ስራ ሲያልቅ ምን ሆነ? ሀ ደመናው ከደነው፣ ክብሩም ሞላው፣ ለ እሳት ወረደበት፣ ሐመሩሃ ሕዝቡ ሁሉ አለቀሱ፣ መ ሙሴ ብቻውን ገባበት። ደግማለሁ። የመገናኛው ድንኳን ስራ ሲያልቅ ምን ሆነ? ከተከናወኑ ተግባራት የትኛው ነው ማለት ነው? ሀ ደመናው ከደነው፣ ክብሩም ሞላው፣ ለ እሳት ወረደበት፣ ሐመሩሃ ሕዝቡ ሁሉ አለቀሰ፣ መ ሙሴ ብቻ ገባበት። 48ኛ ጥያቄ አንድ ሰው ጉድጓድ ቆፍሮ ባይከድነውና በሬው ቢወድቅበት ቅጣቱ ምንድን ነው? አንድ ሰው ጉድጓድ ቆፍሮ ባይከድነውና በሬ ቢወድቅበት ቅጣቱ ምንድን ነው? ሀ አይቀጣም፣ ለ በሬው ለባለቤቱ ይመልሳል፣ ሐመሩሃ ግማሽ ዋጋ ይከፍላል፣ መ ዋጋውን ሙሉ ይከፍላል። ደግሞአለሁ። አንድ ሰው ጉድጓድ ቆፍሮ ባይከድነውና በሬ ቢወድቅበት ቅጣቱ ምንድን ነው? ሀ አይቀጣም፣ ለ በሬው ለባለቤቱ ይመልሳል፣ ሐመሩሃ ግማሽ ዋጋ ይከፍላል፣ መ ዋጋውን ይከፍላል። 49ኛ ጥያቄ የፍርዱ የደረት ኪስ ርዝመትና ስፋቱ ስንት ነው? የፍርዱ የደረት ኪስ ርዝመትና ስፋቱ ስንት ነው? ሀ 1 ክንድ፣ ለ 1 ስንዝር፣ ሐመሩሃ 2 ክንድ፣ መ 5 ጣት። የፍርዱ የደረት ኪስ ርዝመትና ስፋቱ ስንት ነው? ሀ 1 ክንድ፣ ለ 1 ስንዝር፣
ሐመርሃ 2 ክንድ መ 5 ጣት። አምሳኛ ጥያቄ ሙሴ ስራውን ሁሉ አይቶ እንደታዘዘው ሆኖ ባገኘው ጊዜ ምን አደረገ? ሙሴ ስራውን ሁሉ አይቶ እንደታዘዘው ሆኖ ባገኘው ጊዜ ምን አደረገ? ሀ ቀጣቸው፣ ለ ሰደባቸው፣ ሐመርሃ ባረካቸው፣ መ አቃጠላቸው። አቃጠለው። ሙሴ ስራውን ሁሉ አይቶ እንደታዘዘው ሆኖ ባገኘው ጊዜ ምን አደረገ? ሀ ቀጣቸው፣ ለ ሰደባቸው፣ ሐመርሃ ባረካቸው፣ መ አቃጠለው። እግዚአብሔር ቤተሰቦች እናታችን የቅድስት ድንግል ማርያም የአስራት የቃል ኪዳን የመስቀል ስር ስጦታዎች በእውነቱ ይህንን ጥያቄና መልስ ለምትሳተፉ ሁሉ እግዚአብሔር ይስጥልን፣ እግዚአብሔር ያክብርልን። መጽሐፍ ቅዱስን እንድናነብ የበለጠ እንድንረዳ የሚያደርገንን ጥያቄ ነው። ስለዚህ እናንተም ይህንን ጥያቄ በመመለስ እንድትሳተፉ ነው። በእውነቱ ብዙ ጥያቄዎች አሉ። ነገር ግን ጥያቄው ስለሚበዛ ጥያቄውን ሲበዛ ደግሞ ከእናንተም ደግሞ ለመሳተፍ ጊዜ ስለሚወስድባችሁ እየቀነስኩኝ ነው የምትፈተኑት። አደራ የምለው ነገር ሁላችሁም ማንበባችሁ መስራት አለባችሁ። ይሄ ጥያቄን ከሰራችሁ በኋላ ማንበባችሁን ለማየት በአጭር ጊዜ ውስጥ የምትሰራ 10 ወይ 15 ጥያቄ ይመጣል። ያን 10 ወይ 15 ጥያቄ ደግሞ በትክክል ከመለሰ ቦነስ ማርክ ይኖረዋል። በትክክል ካልመለሰ ደግሞ የቦነስ መጠኑን በሌላ ጊዜ ይዤ እመጣለሁ። በትክክል ያልመለሰ ከሆነ ደግሞ ማርክ ይቀነስበታል። ለምን ከተባለ በደንብ ሳያነብ ነው ማለት ነው የሰራው። ስለዚህ ጥያቄውን የምትሰሩ በተለይ ከ90 በላይ 90 እና ከ90 በላይ የምታመጡ ሰዎች እናንተ ጥያቄውን ድጋሚ ትፈተናላችሁ። ያ ማለት ከዚያ በታች ያለው ሁሉ መፈተን ይችላል። ጥሩ ውጤት ካመጡ ውጤታቸው ይጨምራል። ከውጤታቸው ግን ከቀነሰ ግን ይቀንስባቸዋል። ከ90 በላይ ያመጡ ሰዎች ውጤታቸው ዝቅ ካለ ይቀነስባቸዋል። ከ90 በላይ ያመጡ ሰዎች ማለት ነው ውጤታቸው ዝቅ ማለት ካለ ይቀነስባቸዋል። ስለዚህ ይሄ እንዳይሆን ደግሞ እናንተም በደንብ አድርጋችሁ አንባችሁ እንድትሰሩ ነው። በአጭር ጊዜ ውስጥ የምትሰራ ደቂቃ ተሰጧት ከዚህ እስከዚህ ባለች መልሷት ተብሎ የሚሰጣቸው ጥያቄ ይኖራል። ያንን እንደ መለያ ትሆናለች። ከዛ ውስጥ ከመለሰ ሙሉን ከመለሰ ስንት ይሰጠው፣ ግማሽ ከመለሰ ስንት ይጨመረዋል፣ ወይ ደግሞ ስንት ይቀነስበታል። ለምሳሌ 100 ያመጣ ወይም 50 90 ያመጣ ሰው ሁለት ባይመልስ ስንት ይሆናል የሚለውን ወደፊት የማሳውቃችሁ ይሆናል። ግን አለ ማጣሪያ አለ። ስለዚህ ሁላችሁም በደንብ አንባችሁ እንድትሰሩ ነው። ይሄ አይነት ጥያቄ የመጣው ለዛ ነው። የባለፈው የክፍል 7ን ጥያቄ አሁንም በአጭር ጊዜ ውስጥ የምትሰሯት 10 ወይም እንደዚያ ጥያቄ እለቃለሁኝ። ከ10ን ከ10 ካገኛችሁ 100 ያመጣ ሰው እንዳለ በ100 ይቀጥላል። 90 ያመጣ 10 ከ10 ካመጣ ነጥብ ይጨመረዋል ማለት ነው። ስለዚህ ነጥብ ይጨመራቸዋል። ግን ስንት ይጨመር ምናምን የሚለውን እሱን ወደፊት ወስኜ የማሳውቃችሁ ይሆናል ማለት ነው። በእውነት እግዚአብሔር ይስጥልኝ፣ እግዚአብሔር ያክብርልኝ። በጣም ብዙዎቹን እንዲወዳደሩ እያደረጋችሁ ብዙዎቹም ደግሞ ከበረከቱ ተሳታፊ እንዲሆኑ ጥረት እያደረጋችሁ ስለሆነ በእጅጉ አመሰግናለሁ። ጸጋውን ያብዛላችሁ። እኔ በእውነት ለመናገር እንቅልፍ ትታችሁ ኢቭን ስራችሁ ላይ ክፍተት እንዲፈጠር አልፈልግም። አሁንም ስራችሁን ራሱ ለመስራት እስክትቸገሩ እንዲያው ይህንን ለማሰራት ብላችሁ ብዙ ስትደክሙ ስትጥሩ የነበራችሁ እንደነበራችሁ ያውቃለሁኝ። እኔ ግን ስራችሁን በእውነት በሰው ሀገር በስደት በተለይ ያላችሁ ስራችሁን እንትን እስኪል ድረስ መሆን የለበትም። ስራችሁን በአግባቡ እንድትሰሩ፣ ምክንያቱም በረከቱን ከዚህ እያገኛችሁ ስራችሁን በጎን ለጎን እየሰራችሁ ሊሆን ይገባል ብዬ ነው የማስበውና በዓለማዊ ስራችሁ ላይ ተጽዕኖ እንዳይደርስባችሁ፣ ሌሎችም ደግሞ ሲላክላችሁ እናንተ ቶሎ መመለስ አለባችሁ። በእውነት ቶሎ ስለማትመልሱላቸው እናንተን እንድትሰሩና በረከት ተካፋይ እንድትሆኑ ለማድረግ እነሱ ጊዜያቸውን ይጨርሳሉ ማለት ነው። እባካችሁ ስሩ፣ እባክሽ ስሪ፣ እባክህን ስራ በማለት ጊዜ በጣም ይጨርስባችኋልና ሲላክላችሁ በረከቱ የእናንተ ነው። በእውነት ለበረከት መሽቀዳደም ጥሩ ነው አይደለ? ሩጡ አይደል የተባለ?
ሩጡ ነው እኮ ታገኙ ዘንድ ሩጡ ነው የተባለው። ስለዚህ እንኳን ተልኮልን ይቅርና ሳይላክልን ፈልገን ለማግኘት ለመስራት ቃል እግዚአብሔር ለማንበብ የመጣውን እድል መጠቀም ሲገባን ሰዎች 10 ጊዜ አለክሽልኝ እኮ ለምንድን ነው ማትልክልኝ እየተባላችሁ ተደጋግሞ እንዲላክላችሁ አደራ እንዳታደርጉ። ደስ እያላችሁ ሰርታችሁ ደስ እያላችሁ አንባችሁ ደስ የሚል ቃል እግዚአብሔርን ተመግባችሁ ዘላለማዊ ሕይወታችሁን እንድታለመልሙ አምላካችን ይፍቀድላችሁ። ስለዚህ እህቶች እንዳይቸገሩ ስሩ ብለው ሲልኩላችሁ ወዲያው ሰርታችሁ እንድትልኩ ነው። ፎርሙን በኮሜንት መስጫው ይህንን ከሰራችሁ በኋላ በደብተር ተሰሩና ከዚያ የኮሜንት መስጫው ላይ ትገቡና ስትከፍቱ ሊንክ አለ። እሱን ስትጫኑት ያመጣላችኋል። ስም አለ፣ ማህበር ምናምን እንደዚህ ትጠቅሳላችሁ። በዚያ መንገድ ነው የምትሰሩት ማለት ነው። ሌላ ስም ማጽፉ ደግሞ አላችሁ። ስማችሁን ግን መጻፍ ይጠበቅባችኋል ማለት ነው። ስም ካልጻፋችሁ መለየት ያቅተኛል በእውነቱ። ምናልባት ክርስትና ስም አንጠቅስም ካላችሁ ቢያንስ ዓለማዊ ስም ግን መጠቀስ አለበት ማለት ነው። ክርስትና ስምም ቢሆን አላውቀውም ወይም ደግሞ የለኝም ወይ የሆነ ነገር ብላችሁ መጻፍ አለባችሁ እንጂ ካልጻፋችሁ አያሳልፋችሁም፣ ወደ ሌላኛው መሄዳችሁ ነው። ስለዚህ የሆነች ነገር ጽፋችሁ ታሳልፉታላችሁ ወይ ደግሞ አልገለጽኩትም ብላችሁ ማለፍ ትችላላችሁ። እንዲሁ ክርስትና ስሜን አንዳንዱ ሰው እንዲሁ አልጽፍም ስለሚል ብዬ ነው። ግን ክርስትና ስም ዓለማዊ ስማችሁን ብትጽፉ ለመለየት ይረዳኛል። ድጋሚ የላከውንም ለመለየት ስለሚጠቅመኝ እንደዚህ ብትጽፉልኝ በጣም ጥሩ ነው ለማለት ያህል ነው። አመሰግናለሁ። በእውነት እግዚአብሔር ይስጥልኝ፣ እግዚአብሔር ያክብርልኝ። ዋጋውን ይህንን እስከ 50ኛ ጥያቄ ድረስ እንግዲህ መስራት ቀላል አይደለም። ዋጋውን ደግሞ እግዚአብሔር አምላክ ይክፈልላችሁ። እናንተም በተማራችሁት ባነበባችሁት እና ባወቃችሁት በተረዳችሁት እንድትኖሩ እንድንኖር አምላካችን እግዚአብሔር ይፍቀድልን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን። ቆየ